የአሜሪካ ጦር ትራምፕን ከውድቀት ታድጓቸዋል። ላለፉት ተከታታይ ቀናት ሲፈለግ የነበረው አሜሪካዊ ወታደርም እንደተገኘ የአሜሪካው ፕሬዝዳንት በይፋ አረጋግጠዋል። በመቶዎች የሚቆጠሩ የአሜሪካ ኮማንዶዎች እና ልዩ ኃይሎች የተሰማሩበት በደርዘን የሚቆጠሩ የአሜሪካ የጦር አውሮፕላኖች እና ሄሊኮፕተሮች የተሰማሩበት ስምሪት ውጤታማ መሆኑ ተረጋግጧል። ታዲያ ኢራን ደግሞ ቀበል አድርጋ 2 የትራንስፖርት አውሮፕላኖችን እና 2 ሄሊኮፕተሮችን አውድሜባታለሁ ስትል ተናግራለች። አሜሪካ ዝነኛው ኤፍ-15 የጦር ጀት ከተመታባት በኋላ ብዙ አነጋጋሪ ክስተቶች ተፈጥረው ነበር። የአውሮፕላኑ አብራሪ በፍጥነት በሕይወት መትረፍ ሲችል የጦር መሳሪያ እንዲተኩስ በጀቱ ላይ ተቀምጦ የነበረው ባልደረባ ግን ጠፍቶ እንደነበር ይታወቃል። በደቡብ ኢራን ተራራማ አካባቢዎች ሽጉጥ ብቻ ይዞ ሲንቀሳቀስ የነበረው ይህ ወታደር አሁን በአሜሪካ እጅ ከገባ በኋላ ትራምፕ በደስታ መጥተው አግኝተነዋል በማለት ስለ አሜሪካዊው ወታደር ዝርዝር ማብራሪያ ሰጥተዋል። አሜሪካ የጦር ጀቷ ተመቶባት በኢራን ከፍተኛ የሚባል የበላይነት እየተወሰደባት በሚገኝበት በዚህ ጊዜ የአሜሪካው ፕሬዝዳንት ግን በኢራን ውስጥ ሰራ ነው ያሉትን ኦፕሬሽን አንቆለጳጵሰው እየጻፉ ይገኛሉ። ከ20 ዓመት በኋላ ከጠላት በተተኮሰበት ሚሳኤል ተመቶ መውደቅ የቻለው ኤፍ-15 የጦር ጀት አነጋጋሪ ክስተቶችን ማሳየቱ የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደስታ በፎከሩበት ሰዓት ግን የኢራን አብዮታዊ ጦር ሲ-130 የጦር ትራንስፖርት አውሮፕላኖችን እና 2 ብላክ ሆክ ሄሊኮፕተሮችን መትቼ ጥያለሁ ብለዋል። እነዚህ ሄሊኮፕተሮችና የጦር ትራንስፖርት አውሮፕላኖች ሊመቱ የቻሉት ደግሞ በፍለጋው ሰዓት እንደሆነ መረጃዎች እየጠቆሙ ይገኛሉ። ከፔንታገን እስከ ሲአይኤ የአሜሪካ የጦርና ወታደራዊ ክፍሎች የተረባረቡበት ትራምፕን አደጋ ውስጥ ሊጥል የነበረን ክስተት ማስቀረት የተቻለበት ኦፕሬሽን መፈጸሙን ግን ዓለም አስተውሏል። ሲአይኤ የማዘናጊያና የማደናገሪያ ስልቶችን በመንደፍ የተለያዩ መረጃዎች በኢራን አብዮታዊ ጦር እጅ እንዲገቡ በማድረግ ስልታዊ ሚና መጫወቱንም በርካታ የአሜሪካ መገናኛ ብዙሃን በደስታ እያወሩ ይገኛሉ። ትራምፕም ጀቱ ተመታብን የሚለውን ዜና ሰውየውን አገኘነው ወደሚል ፕሮፓጋንዳ ቀይረውታል እየተባለ ይገኛል። አሁንም ኢራንን ሲኦል እናድርጋታለን እያሉ በመፎከር ላይ ናቸው። ፍልሚያውም ቀጥሏል። መካከለኛው ምስራቅም አላረፈም። የገልፍ ሀገራት አሁንም እየተመቱ ነው። በኢራን ላይም ቦምብ እየወረደ ነው። እስራኤልም እየተተኮሰባት ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። በተለይ የአሜሪካ ጦር ሰራው በተባለ ኦፕሬሽን ዙሪያ ሰፋ ያሉ ነገሮችን ይዘናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሰውየውን አግኝተነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ የጻፉት ጽሑፍ ነው። በትሩዝ ሶሻል ገጻቸው ላይ አግኝተነዋል ሲሉ ጻፉ። የኮሎኔል ማዕረግ ያለው ይህ አሜሪካዊ ወታደር በአሜሪካው የጦር ጀት ኤፍ-15ኢ ኤግል ላይ የጦር መሳሪያ የመተኮስ ኃላፊነት የተሰጠው ነው። በደቡብ ኢራን ተራራዎች ላይ በቆየበት ጊዜም አለሽጉጥ በስተቀር የታጠቀው ነገር አልነበረም። የአሜሪካ ጦር ግን ርብርቡን አጧጧፈ። በደርዘን የሚቆጠሩ ብላክ ሆክ ሄሊኮፕተሮችን እንዲሁም ሲ-130 የጦር ትራንስፖርት አውሮፕላኖችን ጨምሮ ሌሎች ተዋጊ ጀቶች እና አጃቢዎችም ኦፕሬሽኑን ተቀላቀሉ። ሲአይኤ ደግሞ የተለያዩ የማደናገሪያ ስልቶችን ነድፎ ተንቀሳቀሰ። የኢራን አብዮታዊ ጦር ሰውየው ተገኝቷል የሚል አሳሳች ዜና እንዲሰማ በማድረግ ስልቱን አጧጡፎ ቀጠለ። ሌሎች የአሜሪካ የጦር ክፍሎችም በኢራን ላይ ተደጋጋሚ ጥቃትን ፈጸሙ። በተለይ ፍለጋው በሚካሄድበት አካባቢ ኢራን ጦሯን እንዳታንቀሳቀስ የአሜሪካ አየር ኃይል ተከታታይ ድብደባዎችን በዙሪያው ሲፈጽም ቆየ። በስተመጨረሻም ሲአይኤ ይህንን የጦር መሳሪያ ተኳሽ ያለበትን ቦታ ማግኘት ቻለ።
የአሜሪካ ጦርም ሰውየውን ከኢራን ማስወጣት ቻለ። ይሁንና ኢራን እንደምትለው ሲ130 የጦር ትራንስፖርት አውሮፕላኖች ቁጥራቸው 2 የሆነ ብላክ ሆክ ሄሊኮፕተሮች ቁጥራቸው 2 ተብሎ የተመዘገበ በዚህ ኦፕሬሽን ተመትተዋል። ሀገረ ኢራንም የአሜሪካውን የጦር ጀት ከመምታቷ ባለፈ አሜሪካን ያስጨነቀ ፍለጋ እንዲከናወን ካደረገች በኋላ ሌሎች የምትመታቸው የአየር ላይ ሲሳዮች እንዲገኙላት እድል ተመቻችቶላታል። አሁን በአየሩ ላይ ኢራንም አሜሪካም እኩል እየተፋለሙ እንደሆነ መረጃዎች እየጠቆሙ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምንም እንኳን ኮሎኔሉ መጠነኛ ጉዳት ደርሶበት የነበረ ቢሆንም ሰላም ነው በማለት የአሜሪካውያንን ለማረጋጋት ሞክረዋል። የአሜሪካ ጦር ለዚህ ኦፕሬሽን በመቶዎች የሚቆጠሩ ኮማንዶዎችንና የልዩ ክፍል አባላትን እንደያዘም ነው የተነገረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ በሰጡት ትዕዛዝ አማካኝነት ሰውየው ይፈለግ ይገኝልኝ ካሉ በኋላ የአሜሪካ ጦር በከፍተኛ መጠን እንዲረባረብ ምክንያት ሆኗል። ኤፍ-15ኢ ስትራይክ ኤግል ጀት ከዚህ ቀደም ተመትቶ የነበረው ከ20 ዓመት በፊት ነበር። ምንም እንኳን ከሰሞኑ ጦርነት የኩዌት የአየር መከላከያ ስርዓት 3 የሚሆኑ ኤፍ-15 የጦር ጀቶችን በስህተት መቶ ጣለ ተብሎ እንደነበር የሚታወቅ ነው። ከጠላት ወይም አሜሪካ እየተፋለመች ከምትገኘው ኃይል ተተኩሶ የተጣለው ግን ከ20 ዓመታት በፊት እንደ አውሮፓውያን አቆጣጠር 2003 በተጀመረው የአሜሪካ የኢራቅ ወረራ እንደነበር ዘገባዎች ይጠቁማሉ። ዊዞ በሚል ቅጽል ስም የተነገረለት ይህ ኮሎኔል አሁን መትረፉ ከተረጋገጠ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጀቶቹ ተመቱ፣ የአሜሪካ ወታደርም ጠፋብን ከሚለው ዜና ነገርየውን አስገራሚ ኦፕሬሽን ሰርተን አሜሪካዊውን ወታደር መለስ ነው አገኘ ነው የሚል ፕሮፓጋንዳ እንዲያሰራጩ ሁኔታውን ተጠቅመውበታል። የአሜሪካ ጦር ከኢራን ጋር የሚያደርገው ፍልሚያ ተፋፍሞ ባለበት በዚህ ሰዓት እስራኤልም ኢራንን እየመታች ትገኛለች። በመቶዎች የሚቆጠሩ ኢላማዎችን በ24 ሰዓታት ጊዜ ውስጥ ብቻ መትቻለሁ፣ በአንድ ቀን 120 ጊዜ ኢራንን ደብድቤያለሁ ብላለች ሀገረ እስራኤል። ይህ እንዳለ ሆኖ ታዲያ እስራኤልም ተመታለች በሀገረ ኢራን። በተለይ የድሮን ማምረቻዋ ላይ ከፍተኛ ጉዳት እንደደረሰ ዲፌንስ ብሎግ ዘግቧል። በ100 ኪሎ ግራም የሚመዘነው የኢራን ባሊስቲክ ሚሳኤል የእስራኤልን የድሮን ፋብሪካ እንደመታው ዲፌንስ ብሎግ ዘግቧል። ይህ ከባድ ሚሳኤል ፓቴክ ቲክቫ በተባለው አካባቢ የሚገኘውን የኤሮ ሴንቲኔል የድሮን ማምረቻ እንደመታ ነው የተነገረው። ዲፌንስ ብሎግ ከኩባንያው መስማት እንደቻለው ኢራን ይህንን የድሮን ፋብሪካ መታለች፣ ነገር ግን ፋብሪካው ስራውን ከመቆም የሚያግደው ጥቃት አይደለም የደረሰበት። ዲፌንስ ብሎግ በዚህ ጉዳይ ላይ ሰፋ ያለ ሀተታ አቅርቧል። 400 ኪሎ ግራም ይመዝናል የተባለው የኢራን ባሊስቲክ ሚሳኤል የኤሮ ሴንቲኔል ማምረቻን መጥቷል። ኤሮ ሴንቲኔል ማምረቻ ደግሞ የተለያዩ ድሮኖች የሚመረቱበት፣ በተለይ ሀገረ እስራኤል ለቅኝትና ለስለላ አገልግሎት የምትጠቀምባቸው ወሳኝ ድሮኖችን የሚያመርት ኩባንያ ነው። እስራኤል የስለላ ስራዎቿን የምትሰራበት፣ ድንበሮቿን የምትጠብቅባቸውን ድሮኖች በማምረት ይታወቃል። 3.6 ኪሎ ግራም የሚመዝኑ በጥቂት ደቂቃ ውስጥ ምናልባትም በ5 ደቂቃ ውስጥ ተገጣጥመው መላክ የሚችሉ ለ90 ደቂቃ ያህል በአየር ላይ መቆየት የሚችሉ፣ ከዚህም በተጨማሪ በቀጥታ በካሜራ ልዩ ልዩ ነገሮችን ቀድተው የማስተላለፍ አቅማቸው ከፍ ያሉ ድሮኖችን ይህ ኩባንያ ያመርታል። በተለይ እንዲህ ባለው ጊዜ መረጃ በፍጥነት በሚፈለግበት፣ በፍጥነት ተገጣጥመው የሚላኩ ድሮኖች በጥብቅ በሚፈለጉበት ሰዓት ኢራን የፈጸመችው ጥቃት ቀላል የሚባል ጉዳት እንዳላደረሰ ነው እየተገመተ የሚገኘው። አሜሪካና እስራኤል በኢራን ላይ የተለያዩ ዘመቻዎችን ቢፈጽሙም የኢራን የባሊስቲክ ሚሳኤል አቅምን ገድለነዋል ቢሉም ኢራን ግን ከማጥቃት አልቦዘነችም። የተለያዩ ወታደራዊ ኢላማዎችን እየመታች ትገኛለች። ከዚህ ቀደምም በሰኔ ወሩ ጦርነት ወቅት እስራኤል የተለያዩ ከኒውክሌር ጋር የተገናኙ ምርምሮችን የምታደርግበትን አንድ ድብቅ ተቋም መታ እንደነበር የሚታወቅ ነው። በወቅቱ የሲቪል አካባቢዎች ተመቱ ቢባልም ኋላ ላይ የእስራኤል መገናኛ ብዙሃን
ኢራን በትክክል ያንን ወታደራዊና የደህንነት ስፍራ ስለመምታቷ ማረጋገጣቸው ይታወቃል። አሁንም ጥቃቱ ተጠናክሮ ባለበት ሰዓት ኢራን የተለያዩ ወታደራዊ እርምጃዎችን እየወሰደች ትገኛለች። ከሰሞኑ ደግሞ ትኩረት ያደረገችበት የነዳጅ ማጣሪያዎችንና ነዳጅ የተሸከሙ መርከቦችን መምታት ነው። ባህሬንም ደርሷታል። የነዳጅ ማጣሪያዋ እንደተመታ እየተገለጸ ይገኛል። የነዳጅ ማጣሪያዎችና ነዳጅ ጫኝ መርከቦች በኢራን ኢላማ ውስጥ ከገቡ ሰንበትበት ብለዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።